ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ሌንጮ ለታ ትግል ሕይወቱ በሚል ርዕስ ስር ዙፋን ኡርጋ በ2018 ዓ.ም ለህትመት ካበቃችሁ መጽሐፍ ውስጥ ያገኘነውን ስለ ባሮ ቱምሳ ግድያና ሌሎችም ያልተሰሙ የኦነግ ምስጢሮችንና ታሪኮችን ያወሳበትን ምዕራፎች እንደዚህ አሰናዳ ነው። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ቪዲዮን መመልከት ሲጀምሩ ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እንደ አውሮፓውያኑ አቆጣጠር በ1976ቱ ጠቅላላ ጉባኤ ላይ በኦነግ ሊቀመንበርነት የተመረጠው ዲማ ነጎ በአመራር ኃላፊነት ለወራት ያህል እንደቆየ ለትምህርት ወደ ሴኔጋል ሄደ። በቀጣዩ ዓመት የተደረገው ሁለተኛው ጉባኤ አዲስ ሹመቶችን ማጽደቅና በሌሎች ሁለት አበይት አጀንዳዎች ላይ ተወያይቶ መወሰን ነበረበት። የመጀመሪያው አጀንዳ የድርጅቱን የሥራ አስፈጻሚ ኮሚቴ አባላት ከ9 ወደ 5 መቀነስ ሲሆን ሁለተኛው የመወያያ አጀንዳ ደግሞ በምዕራብ ኢትዮጵያ በኩል አዲስ የትግል ሜዳና የጦር ካምፕን ማቋቋምን ይመለከታል። እስከዚህኛው ድርጅታዊ ጉባኤ ድረስ ኦነግ በነጃራ አባገዳ የሚመራው የምስራቁ የትግል ሜዳ ብቻ የነበረው በመሆኑ የሚመረጠው የሥራ አስፈጻሚ ኮሚቴ ግንባሩን በማስፋት ለትጥቅ ትግሉ ፖለቲካዊ አመራር የሚሰጥ እንዲሆን ተወሰነ። እነጃራ ጦር አደራጅተው በሐረርጌና በዙሪያዋ የደርግን መንግስት መፋለሙን ተያይዘውታል። ከ30 የማይበልጡ የጉባኤ ተሳታፊዎች በተገኙበት በቂ ውይይት ከተደረገ በኋላ 5 የሥራ አስፈጻሚ ኮሚቴ አባላት ተመረጡ። መገርሳ በሪ ሊቀመንበር፣ ደምሴ ተጫነ፣ ገዳ ገመዳ ምክትል ሊቀመንበር፣ እኔ ዋና ጸሐፊ፣ ባሮ ቱምሳ ህዝብ ግንኙነት እንዲሁም ሙሄ አብዶ የሥራ አስፈጻሚ ኮሚቴ አባላት ሆነን ተመረጥን። በጉባኤው ጃራ እንደቀደመው ጉባኤ ሁሉ ተወካዮቹን ልኮ ስለመካፈሉ እርግጠኛ አይደለሁም። የሥራ አስፈጻሚ ኮሚቴ አባላት ከ9 ወደ 5 ያወረድነው ያለ ምክንያት አልነበረም። ከ5 በላይ ሆኖ መሰብሰብ በሕግ ተከልክሏል። የደርግ ወታደራዊ መንግስት የከተማ የተቃውሞ ፖለቲካ እንቅስቃሴዎችን እግር በእግር እየተከታተለ ያከስም ስለነበር ተጨባጭ የደህንነት ስጋት አድሮብናል። ኢህአፓ፣ የመኢሶንና ሌሎችም የሀገር ውስጥ የተቃውሞ ፖለቲካ አራማጅ ኃይሎች ህቡዕና የተጠናከረ ትግል እንዳለ ሆኖ ታላቋን ሶማሊያ የመገንባት ህልሙን በይፋ የሚያራምደው የሶማሊያው ርዕሰ ብሔር ዚያድ ባሬ የሐረርጌና የባሌ ኦሮሞዎችን ደርግን እንዲወጉ የሚያስችላቸውን የጦር መሳሪያ እንዲታጠቁ ግልጽ ጥሪ አቅርቧል። ዚያድ ባሬ ይህንን ይፋዊ ጥሪ ያቀረበው በሐረርጌ የአፋን ኦሮሞ ዘዬ በዚያድ ባሬ አጠራር በቆቱ ቋንቋ በሚተላለፈው የራዲዮ የፖለቲካ ፕሮፓጋንዳ ላይ ነበር። እነ ዋቆ ጉቱ ጥሪውን ተቀብለው ወደ ሞቃዲሾ ተንቀሳቀሱ። እና አብዱላሂ ገነሞ ደግሞ የዚያድ ባሬ ጦር በየቤታቸው እየሄደ በእስርና በግዞት መልክ ወደ ሞቃዲሾ ወስዷቸዋል። ወታደራዊ የደርግ መንግስት እንደተገደደ ቁርበት በሁሉም አቅጣጫ በአፍላ ትጥቃዊ ግጭትና በስጋት ተወጥሯል። በዚህ የተነሳ ኦነግ በከተማው በተለይም በሸገር ውስጥ የሚደረገው ህቡ ትግል በከፍተኛ ጥንቃቄና ምስጢራዊነት መከናወኑ የግድ ሆነ። ታጋዮቹን መልምሎ ተገቢውን ስልጠና ሰጥቶና ጦር አደራጅቶ በምዕራብ ኢትዮጵያ በኩል አዲስ የትግል ሜዳን የመክፈቱን አስፈላጊነት አብዛኛዎቹ የድርጅታችን አመራር አባላት አምነውበት ከውሳኔ ላይ ደርሰዋል። ጃራን ጨምሮ ጥቂት የማይባሉ ሙስሊምና ክርስቲያን የድርጅታችን ከፍተኛ አመራርና መደበኛ አባሎች ደርግን በጦር መፋለም ያለበት ሙስሊም ብቻ ነው ወይ? ለኦሮሞ ሁለንተናዊ ነፃነት የሚታገለው ሙስሊሙ ኦሮሞ ብቻ ነው ወይ? ክርስቲያኑ ወታደራዊ ትግሉን ለምን አይቀላቀልም? የጦር መሳሪያ ታጥቆ ለምን እንደኛ አይፋለምም? የሚሉ ጥያቄዎች በየአጋጣሚው በተደጋጋሚ ያነሱ ነበር። ከሥራ አስፈጻሚ ኮሚቴ አባላት መካከል በተለይ ባሮ ቱምሳ ይህ መሰረታዊ ጥያቄ በኦነግ ትግል ውስጥ ሰፊና ትልቅ ልዩነት ሊፈጥር እንደሚችል ከሁላችንም ቀድሞ ስለተረዳ ሳይውል ሳያድር ፈጣን መፍትሄ ሊበጅለት እንደሚገባ በተደጋጋሚ በመግለጽ አዎንታዊ ግፊት ፈጥሯል።
ባሮ የምዕራቡ የትግል ሜዳ እንዲከፈት ወደ ተግባራዊ እንቅስቃሴ በመግባት 2 የአመራር አባላትን መልምሎ አዘጋጀ። አባ ጫላ ለታንና ተሾመን ለዚሁ ተልእኮ መረጠ። ተሾመ አሁን በአሜሪካዋ የኦሃዮ ግዛት ውስጥ ይኖራል። የምዕራብ ግንባርን ከመክፈት እቅዳችን በትይዩ የትግል ሜዳውን ለማስፋት ተወስኗል። በአምቦ የገጠር ቀበሌዎች የታሰበው ግንባር አንዱ ሲሆን ተነሳሽነቱን የወሰደው አርጋው ዲንቃ የተባለ የደርጉ የመጨረሻ ጠቅላይ ሚኒስትር የነበረው የተስፋዬ ዲንቃ ታላቅ ወንድም ነበር። የአምቦ ሕዝብ ለማመጽ ዝግጁ እንደሆነ ጠቅሶ ታጋዮችን ከመሳሪያ ጋር ከሐረርጌ በሸገር አሳልፎ ትግሉ በአምቦ ገጠር እንዲጀመር ስራ አስፈጻሚውን አሳመነ። በዚህም መሰረት ታጋዮቹን ከትጥቅ ጋር ወደ አምቦ በተወሰነ ደረጃ ለማሳለፍ ቢቻልም ብዙም ሳይቆይ አርጋውና አበሩ በደርግ ተደርሶባቸው ለእስር ተዳረጉ። አርጋው ዲንቃም በዚያው በእስር ላይ ያለ ሕይወቱ አልፏል። ሌላው አማራጭ እቅድ ሰላሌ ላይ ለመክፈት ነበር። በአንጻራዊነት ከሸገር በቅርብ ርቀት ስለሚገኝና በሰላሌና ዙሪያው በርካታ መሳሪያ የታጠቁ ሽፍቶች እንዳሉ ስለምናውቅ የፖለቲካ ትምህርትና መደበኛ ወታደራዊ ስልጠና በመስጠት በሂደት ወደ ነፃነት ታጋይነት እንደምንቀይረው ተስፋ ሰንቀናል። የሰላሌ አንጻራዊ ቅርበት እንዳለ ሆኖ ወለጋ ላይ የትግል ሜዳ ለመክፈት ቅድሚያ የሰጠነው ያለ ምክንያት አልነበረም። የወለጋ ክፍለ ሀገርን በድንበር ከምትጋራው ሱዳን ትጥቅንና ስንቅን ጨምሮ በርካታ ድጋፎችን ልናገኝ እንደምንችል ከግምት አስገብተናል። ኤርትራን ጨምሮ ከሌሎች አጋሮቻችን ጋር በዚያው በሱዳን ውስጥ በጥምረት ለመስራትም እንችላለን። በወቅቱ በምስራቅ ኢትዮጵያ በኩል 3 ኃይሎች ነበሩ የሚዋጉት፣ ደርግ፣ ሶማሊያና ኦነግ። ሶስቱም እርስ በእርስ ስምምነት የላቸውም። በምዕራብ በኩል እንዲህ አይነት አጣብቂኝ አይገጥመንም የሚል እምነት መያዛችን ተጨማሪ ምክንያት ነበር። ይህ እምነትና ቅድመ ግምታችን ስህተት እንደነበር ከዓመት በኋላ ተረዳን። የወለጋውን የትግል ሜዳ ከፍተን ዓመት ባልሞላ ጊዜ ውስጥ የሱዳን የህዝብ ነፃነት ንቅናቄ SPLM የሚባለው የደቡብ ሱዳን ታጣቂ ቡድን ከባድ ጦርነት ከፍቶብን የምስራቁ አይነት ፖለቲካዊና ወታደራዊ ትንቅንቅ ፈጠረብን። ሊቀመንበሩ መንግስቱ ኃይለማርያም በሚዘውረው ደርግ የማያቋርጠው ድጋፍ የሚደረግለት የደቡብ ሱዳን ታጣቂ ኃይል ፍጹም ባልጠበቅነው መልኩ ያደረሰብን ጥቃትና ጉዳት የኦነግን የምዕራብ ክንፍ ጎዳው። ሆኖም ሰራዊቱ ዳግም ተደራጅቶ የምዕራቡ ግንባር እያደር እየተጠናከረ ሄደ። ጃራ በበኩሉ ሙሉ ትኩረቱን የምስራቁን የትግል ሜዳ በበላይነት በሚመራበት ሐረርጌና አካባቢዋ ላይ ብቻ አድርጎ ነበር ማለት ይቻላል። በእርግጥ በወቅቱ የደርግም ዋና ቀዳሚ ትኩረት በሐረርጌ ላይ የተፋፋመውን የኦነግ ትግል ለአንዴና ለመጨረሻ ጊዜ ማክሰም ነበር። ይህንን የደርግ ትኩረት ለተወሰነ ጊዜም ቢሆን ያስቀየሰ ግጭት ከሶማሊያ የጦር ኃይሎች ጋር ተፈጠረ። አለመግባባቱና ግጭቱ የተፈጠረው የኦነግ ታጋዮች ከሶማሊያ ጦር ጋር በይዞታ በሚዋሰኑበት ድንበር አቅራቢያ ነበር። በውጊያው የኦነግ ታጋዮች አይለው በርካታ የሶማሌ ጦር ሲደመሰስ፣ ቀሪዎቹ እግሬ አውጭኝ ብለው ፈርጥጠዋል። ይህንን ክስተት የደርግ የጦር አመራሮች ስላስተዋሉ ደርግ ለዘለቄታውም ባይሆን የኦነግ በዚህ አካባቢ መኖር ለኛ ጠቀሜታ አለው የሚል አቋም ለመያዝ ተገደደ። ምን ዋጋ አለው? በዚህ አቋሙ ብዙም አልገፋበትም። ከአፍታ በኋላ በምስራቅ ግንባር በነበሩ የኦነግ ጦር አባላት ላይ እርምጃ መውሰዱን አጠናክሮ ቀጠለ። በወለጋ በኩል የምዕራብ የትግል ሜዳ የማቋቋሙ የጋራ ውጥናችን እንዳለ ሆኖ ባሮ ቱምሳ ሐረርጌ ውስጥ ወደሚገኘውና በጃራ ወደሚመራው የትግል ሜዳ ቀና። በዚያም ለበርካታ ወራት ቆየ። በወቅቱ የነበረው የኦነግ የውጊያ ግንባር የሐረርጌው የትግል ሜዳ ብቻ ነበር። ጃራ በሺዎች የሚቆጠሩ የሐረር ወጣቶችን መልምሎ በማስታጠቅ ፍልሚያውን አጠናክሮታል። ሆኖም በጃራ መሪነት የሚንቀሳቀሰው ጦር በሚገባ የተደራጀ ሊባል የሚችል ሰራዊት አልነበረም። የጦር አባላት ምንም አይነት የፖለቲካ ትምህርት አልነበራቸውም። የፖለቲካ ትምህርት ከተባለ አንድና ተደጋጋሚ የነበረችው የጃራ ትርክት ናት። በተገኙ አጋጣሚ ሁሉ በእርሱ የሚመሩትን ታጣቂዎች የኦሮሞ ጠላት 3 ነው፣ አማራ፣ ሶማሌና አደሬ ብሎ ይሰብካቸዋል። በመደበኛም ሆነ በኢመደበኛ የጋራ ግንኙነታችን ወቅት የሥርዓቱ ገዢ መደብ በተለይ ግን አደሬን ከጠላትነት ፍረጃ ካስወግድ ብለው ብንወተውተው አልሰማም ሲልን ተው ነው። ኋላ ላይ በቅርበት ከሚያውቁት የሐረር ወዳጆቹ እንዳረጋገጥኩት ጃራ አፍላ ጎረምሳ ሳለ አንዲት የአደሬ ቆንጆ ወዶ ለትዳር ይጠይቃል። ወላጆቿ ግን
ልጃቸውን እንዲያገባት አልፈቀዱለትም። ይህ የወጣትነት ዘመን የፍቅር ገጠመኙ አመለካከቱን ለዘለቄታው ቀይሮት ቂመኛ አድርጎታል። አይ ጃራ ጦሩ በመደበኛ የሰራዊት ግንባታ ስልት እንዲደራጅ ወይም በፖለቲካ ትምህርት እንዲበለጽግ ሐሳብ አልነበረውም። ባሮ ቱምሳ በምስራቁ የትግል ግንባር የወራት ቆይታው የኦነግ ሰራዊት በደንብ አለመቋቋሙንና ኦነግም እንደ ድርጅት በሁለት እግሩ አለመቆሙን ይረዳል። ይህ ችግር እንዲቀረፍና ሰራዊቱ ዘመናዊ እንዲሆን በጃራና በሌሎች አመራሮች ላይ ጫና ማሳደርም ይጀምራል። ከቀናት የማግባባት ሥራ በኋላ አብዛኞቹን የኦነግ አመራሮች በመደበኛና በሁለንተናዊ መልኩ የተጠናከረ ሰራዊት መገንባት አለበት በሚል ሐሳብ ላይ ለማሳመን ቻለ። ቦኬ ላይ የአንድ ሙሉ ቀን ስብሰባ ተደረገ። ቦኬ በአርሲ ድንበር አቅራቢያ በአርባ ጉጉ ባሻገር ትገኛለች። አብዛኛው የምስራቁ ሰራዊት ተሳትፎበታል። ከአመራር አባላቱ ባሮም፣ ሙሊስም ጃራም ነበሩበት። መገርሳ በምስራቁ የትጥቅ ትግል ላይ ተሳታፊ የነበረ ቢሆንም በስብሰባው ላይ አልተገኘም። ስብሰባው በትግል አቅጣጫ ላይ መክሮ ሲያበቃ የጦር አመራሩን ምርጫ ያደርጋል። በምርጫው ላይ ጃራ ሊቀመንበር፣ ሙሊስ ምክትል ሊቀመንበር፣ ጎተ ቦባሳ የሰራዊቱ አዛዥ፣ አብዱል ጀሊል ጸሐፊ፣ በዶደቻሳ የፖለቲካ ዘርፍ ኃላፊ ሆነው ተመረጡ። ኦላና ለሙ በዚህ ስብሰባ ላይ ቢመረጥም የተመደበበትን ኃላፊነት ግን አሁን ላስታውሱ አልቻልኩም። በቦኬው ስብሰባ ላይ የኦነግ አመራር ምርጫ ሲደረግ ሸገር ላይ ቀድሞ የኦነግ አመራር ምርጫ መካሄዱንና ከነርሱ በላይ ሌላ የአመራር አካል እንደተሰየመ የተነገራቸው አይመስለኝም። ጃራ በቦኬው ምርጫ ላይ የጦር መሪ ሆኖ ሲመደብ ራሱን የኦነግ ዋና መሪ ሆኖ እንደተመረጠ አድርጎ ያሳመነ ይመስለኛል። የሆነ ሆኖ ስብሰባው በዚሁ የተጠናቀቀ ሲሆን የውሳኔው ዳፋ ግን ኋላ ላይ ለኦነግ መሰንጠቅ ምክንያት ሆኗል። በምስራቁ የትግል ሜዳ ያለው ትግል በዚህ መልኩ በቀጠለበት ሁኔታ እኔና የቅርብ አጋሮቼ በምንገኝበት ሸገር ውስጥ የነበረውን ህቡ ትግል የሚያቀዛቅዙ ሁኔታዎችም ተፈጠሩ። ሸገር ውስጥ በድብቅ የፖለቲካ ፕሮፓጋንዳዎችን በየጊዜው እየጻፉ በወረቀት የሚበትኑ ኦባማ ምትኩና ገዳ ገመዳ ከኦነግ ጋር በማይገናኙ ጉዳዮች ለእስር ተዳረጉ። አጭርና ከሲታ ተክለ ሰውነቴ ከዝምታዬ ጋር ተደምሮ ሳልጠረጠር እንደፈለኩኝ እንድንቀሳቀስ ረድቶኛል። የትግል አጋሮቼ ዘብጠያ መውረድ ግን ከባድ ጭንቀትና ስጋት ፈጥሮብኛል። በባሌ በሐረርጌና በወለጋ የሚገኙ የድርጅታችን አመራር አባላት ደግሞ እዚያው ሸገር ውስጥ ቀርቼ ትግሉን በህቡ እንዳጠናክር በተደጋጋሚ ስላሳሰቡኝ መሸሽ አልቻልኩም። ሊቀመንበር ሆኖ የተመረጠው መገርሳ በሪ ከሙሄ አብዶ ጋር ወደ ባሌ አቅንተው ክፍለ ሀገሩን ከሐረርጌ በሚያዋስነው አካባቢ ለግንባሩ የህዝብ ቅስቀሳና የአባላት ምልመላ ተልእኮ ላይ ተሰማሩ። ባሌ ተወልዶ ያደገው መገርሳ ቀድሞ የክፍለ ሀገሩ ምክትል አስተዳዳሪ ሆኖ መስራቱ ለተልእኮ አፈጻጸም ምቹ ሁኔታ ፈጥሯል። እኔም ከሸገር ለቅስቀሳ የሚያግዟቸውን መረጃዎች እልክላቸው ነበር። ለነጃራ ደግሞ እንደ ዝናብ መጠለያ ያሉ በርካታ ቁሳቁሶችን ከመርካቶ በጅምላ እየገዛሁ እልክላቸው ነበር። ብዙ ሳይቆይ ግን ሸገርን ለቅቄ ወደ ምስራቁ የትግል ሜዳ እንዲሄድ ያስገደደኝ ሁኔታ ተፈጠረ። ወቅቱ ደርግ በኦነግ አመራርና አባላት ላይ አሰሳውን ያጠበቀበት ጊዜ ነበር። በባሌ ለሚገኙት ሙሄና መገርሳ የቅስቀሳ አጋዥ ቁሳቁሶችን በገበሬዎች በኩል የሚያደርስልኝ የባሌ ሰው በደርጎች ተደርሶበት በቁጥጥር ስር ይውላል። ይህ ሰው ግርፊያው ሲበዛበት ከስቃዩ ለመገላገልና ነፍሱን ለማቆየት ሲል ቁሳቁሶቹን ከየትና ከማን እንደሚቀበል ጥቆማ ይሰጣል። እንዲሁም በዚሁ ሰሞን ከመርካቶ ሐረርጌ ለሚገኙት የጦር አባላት የሚገዛቸውን የዝናብ መከላከያ አልባሳትና የሕክምና መርጃ ቁሳቁሶች ለኦነግ አመራሮች የሚያደርስልኝ ሌላም ሰው በደርግ ወታደሮች ቁጥጥር ስር ይውላል። ይህም ሰው ከምርመራ ስቅየት የተነሳ ሰሜንና አድራሻዬን ያጋልጣል። ይህ መረጃ የደረሰው አንድ ወዳጄ ማንነቴ በደንብ ታውቆ በደርግ የጸጥታና የደህንነት አባላት በጥብቅ እንደምፈለግ ገልጾ ሸገርን በፍጥነት እንድለቅ መልእክት ሰደደልኝ። መልእክቱ በደረሰኝ ጊዜ የወለጋው አስተዳዳሪ ንጉሴ ፈንታ አባጫላን ደምቢዶሎ ላይ ለማሰር እያስፈለገ መሆኑ ተሰማ። ወላጅ እናታችን አርፋ ለለቅሶ ወደ ደምቢዶሎ ሄዶ የነበረው አባጫላና አሁን በኦሃዮ የሚኖረው የጫትን ወክሎ ኢማሌድህ የነበረ ተሾመ የሚባል ልጅ በእግራቸው ከደምቢዶሎ ተነስተው በኤሊያባቦሬ ጎሩ ገቡ። ከጎሬ በመኪና በመቶ አድርገው ጅማ መግባታቸውን
እህቴ ደውላ ነገረችኝ። ሸገር ሲደርሱ ማረፊያቸው መርካቶ ነበር። ልቀበላቸው በምዘጋጅበት ጊዜ የመንግስት የጸጥታ ሰዎች ቤቴ ባለሁበት ያዙኝ። የዩኒቨርሲቲ ተማሪ አይደለሁም አልኋቸው። እነርሱ ግን ወንድምህ አባ ጫላ የት ነው ያለው ብለው ጠየቁኝ። ፎቶውን አውጥተው አሳዩኝና ሲመጣ ታሳየናለህ ብለውኝ ሄዱ። እሺ ብዬ በጎን እና አባ ጫላ ወደ እኔ እንዳይመጡ በባቡር ወደ ድሬዳዋ እንዲልኳቸው መልእክት ሰደድኩኝ። ሰዎችም እና አባ ጫላን አስመለጧቸውና ቀድመውኝ ወደ ሐረርጌ የትግል ሜዳ ገቡ። እኔም ብዙም ሳልቆይ ሸገርን ለቅቄ ወጣሁ። ህቡ የገባሁበት የከተማ ተልእኮዬ ወደ ቀጣይ የትግል ምዕራፍ ሊሸጋገር ግድ ሆነ። የስደት ጉዞዬን ሲጀምር ሸገርን ለቅቄ ያመራሁት ወደ አዳማ ነበር። አዳሬን እዚሁ አድርጌ በቀጣዩ ቀን በባቡር ተሳፍሬ አዋሽን ተሻግሬ ወደ ምስራቅ ጮራ ድሬዳዋ ገባሁ። የከተማ ሐዋሳ አባላችን ነገሪ ፈይሳ ተቀበለኝ። ወደ ጄሎ አባበኩር ቤት ወሰደኝና ሌሊቱን አሳለፍኩኝ። ዛሬ ነገሪ አውስትራሊያ፣ ጄሉ ዋሽንግተን አካባቢ ይኖራሉ። በማግስቱ ወደ ሐረሩ ሐዋሳችን ላኩኝ። ቅብብሎሹ ቀጥሎ ከሐረር ወደ ጦር ግንባሩ አመራሁኝ። ወቅቱም እንደ አውሮፓውያኑ አቆጣጠር ወርሃ ግንቦት 1978 ነበር። በነገራችን ላይ ከከተማ ስወጣ ከተማውን ብቻ ሳይሆን የምታወቅበትን ስም መቀየር ነበረብኝ። ወደ ትግል ሜዳ ለመሄድ ህዋሶቻችንን በየመንገዱ እየተቀበሉኝ ሐረማያ ስደርስ ስሜ ከዮሐንስ ወደ ሌንጮ ተቀየረ። ስሜን የቀየርኩበት ምክንያትም ቤተሰቤን ከጥቃት ለመከላከል ነበር። በዚህ ሁኔታ እስካሁን የምታወቅበት አዲሱ ስም ለራሴ ሰየምኩኝ። ከሐረር ዳሚሾ በተባለ ህዋሳችን መሪነት ሌሊቱን ወደ ሐረማያ ተጉዤ ንጋት ላይ በስተምዕራብ ወደሚገኘው ማያ ቃሎ የኦነግ ጦር ሰፈር ደረስኩኝ። በካምፑ አንድ የዛፍ ጥላ ስር ባሮ ጃራና ሙሊስ ተቀምጠው ሲወያዩ አገኘኋቸው። በሞቀ ሰላምታ ተቀበሉኝ። ከአፍታ ጨዋታ በኋላ ስለ ሸገር ከተማ ፖለቲካዊ ሁኔታ እንዳብራራላቸው ጠይቀውኝ በዝርዝር አስረዳኋቸው። ገለጻዬን አድምጠው ወደ ቀደመ ውይይታችን ሲመለሱ ጉዳዩ በባሮ የውጭ ስምሪት ላይ እንደነበር ተረዳሁኝ። ባሮን በጅቡቲ በኩል ወደ ሱዳን ለመላክ እቅድ ተይዟል። በእቅዱ መሰረት ባሮ አባ ጫላ ለታንና ተሾመ ኤባን ይዞ ወደ ሱዳን ያመራል። በዚያም ቀደም ሲል ካርቱም ገብቶ የኦነግን ቢሮ ከከፈተው ጣሃ አብዲ ጋር ሆነው የምዕራብ ግንባርን ያደራጃሉ። የውጭ ግንኙነትና ዲፕሎማሲ ስራም የውይይቱ አንዱ አጀንዳ የነበረ ሲሆን ባሮ ወደ አውሮፓና ቻይና፣ ጃራ ደግሞ ወደ መካከለኛው ምስራቅ ተጉዘው ገቢ እንዲያሰባስቡም ተመድበዋል። አካሄዳቸው በዝርዝር የተያዘ ሲሆን መንገድ መሪዎች ከአጃቢዎቻቸው ጋር ተዘጋጅተው ነበር። በውይይቱ መሃል እኔም የልዑካኑ አባል ሆኜ እንድሄድ ተወሰነ። ከውይይቱ በኋላ ጃራና ሙሊስ ተነስተው ሄዱ። እኔና ባሮ እዚያው ቀርተን የሆድ ሆዳችንን አወጋን። ባሮ በሐረርጌ ቆይታው በአመራሩ ላይ በታዘበው የግንኙነት ሁኔታ ውስጥ ተጎድቶ ነበር። ስሜቱን ሲገልጽልኝ የኑዛዜ ያህል ነበር ያዳመጥኩት። ባሮ ማንንም ማስቀየም አይፈልግም። የከፋ ነገር ሲገጥመው በሳቅ ያሳልፈዋል። እኔም ሲከፋኝ ዝምታን እመርጣለሁ። የቅርቤ የምለው በብዙ ማምነው እርሱን ስለሆነ ያኔ በቦታው የሆነውን ሁሉ ዘወትር እንደ አዲስ አስበዋለሁ። ሌንጮ እዚህ እኛ ቦታ የለንም አለኝ። የልብ ትርታዬ የቆመ ያህል ተሰማኝ። ቀጠለና የውስጣችን መከፋፈልና ግጭት አስቸጋሪ ሆኗል፣ የጠበቅኩት አልሆነም ሲል የምዕራብ ግንባር መከፈት ግድ እንደሆነ አበክሮ አሳሰበኝ። እኛ እንዲህ እያወጋን ጀንበር እያዘቀዘቀች ለካ ሰዓቱ ነግዷል። በዶደቻሳ ወይም ደመቅሳ ወደኛ መጥቶ ተቀላቀለን። ሰላምታ ተለዋወጥን። ካየሁት ዓመታት አልፎኝ ስለነበር በአካላዊ ሁኔታው ደነገጥኩኝ። ጤናማ አይመስልም። መደንገጤን ያስተዋለው ባሮ በዶ በከባድ ጭንቀት ውስጥ ነው፣ ሊገሉኝ ይፈልጋሉ፣ ሌሊት ሲታገሉኝ ነው ያደሩት ብሎ በጠዋት ስጋቱን እንደነገረው ሹክ አለኝ። የሆነው ሆኖ በፖለቲካ ሁኔታ ላይ በጀመረው ጨዋታ ቀጥለን አብረን ቆየን። ሌሊቱን ስለሚጀምረው የጅቡቲ ጉዞም አንዳንድ ነገሮች አንስተን ተጨዋውተናል። ለአይን ያዝ ሲያደርግ በዶ ተነስቶ መንገድ ጀመረ። ባሮ ወደሚሄድበት አቅጣጫ ሲመለከት በዶ በርከክ ካለና ኤኬ 47 መሳሪያውን ሲያነጣጥር አየው። ባሮም ፈጥኖ ከልምቱ እንድናመልጥ ምልክት ሰጠኝ። በዚያው ቅጽበት በዶ ተኩሱ ከፍቶ ጥይቱን አርከፈከፈው። እኔም
በተኩሱ መሃል እየወደቅኩ እየተነሳው ከፊት ለፊቴ ወዳለው ቁጥቋጦ ሮጥኩኝ። ከቁጥቋጦ ውስጥ ሆኜ ወደ መጣሁበት ስመለከት ባሮ ተመቶ ወድቋል። ተኩሱን እነ ጃራ ሰምተው በወታደራዊ ስልት እየተሳቡ ወደ እኔ ተጠጉ። ጃራ ምን ተፈጠረ አለኝ። በዶ ደቻሳ ተኩሱ ከፈተብን አልሁት። እናንተው ናችኋ የምትጨረሱት አለኝ። እናንተው የምትለው ቃል ጥሩ ስሜት አልፈጠረችብኝም። አልፈውኝ ሄዱ። ተከተልኳቸው። ተቀምጠን ስናወራበት ከነበረው ስፍራ ስንደርስ በዶን እዚያው ሕይወቱ አልፎ ባሮ ግን ቆስሎ እያቃሰተ ነበር። በዶን ለቀብር ስናዘጋጅ ባሮን አንስተን የመጀመሪያ ደረጃ እርዳታ ወደምንሰጥበት ቦታ ወሰድ ነው። በአቅራቢያው ሐኪም ቤት ስላልነበር አስቸኳይ እርዳታ አላገኘም። ደሙን ለማቆም ብንጠቀልለውም ብዙ ስለፈሰሰው ሌሊቱን አረፈ። የሁለቱንም አስክሬን በዚያው በማያቀሉ ወደሚገኝ መካነ መቃብር አሳረፍ ነው። ህዝቡ ባሮን ይወደዋል። ዶክተር ባሮ ነበር የሚለው። ማዕረጉ ባይኖረውም እጅግ የሰው መውደድን የታደለ ሰው ነበር። ለእኔ ደግሞ የትግል አብነቴ፣ የቅርብ ጓዴ፣ ፊቴን አይቶ የውስጤን የሚረዳኝ ሰው ነበር። ምን ያደርጋል ድንገት አጣሁት። በገባሁበት ቀን ምሽት ይህ ሁሉ ተከሰተ። እስካሁንም ህመሙ አጥንቴ ድረስ ዘልቆ ይሰማኛል። እጦቱ በቃል አውጥቼው የማልዘልቀው ሆነብኝ። በትግሌ ማለዳ አንተንም ማጣቴ ሳይበቃ በአሟሟትህ ብዙ ታማሁብህ። ትግሉን ሕያው ለማድረግ ዓላማህን አንግቤ እስካሁን እንደጸናው አለሁ። የጅቡቲ ጉዞ ዕቅዳችን ለ2 ሳምንት ዘገየ። እኔም እዚያው ጃራ ጋር ቆየሁኝ። ጃራ ስለተፈጠረው ነገር አብራርቼ በጽሑፍ እንድሰጠው ጠየቀኝ። ጽፌ ሰጠሁት። በባሮ ሞት የጃራ ስም መነሳቱ አልቀረም። ክሱን የሚከላከለውን ጽፌ የሰጠሁት ወረቀትን እያሳየ ይኸው እኔ አልገደልኩትም እያለ ነበር። እስከ ለተሞቱ እንዲህ እንዳላረፈ። በነገራችን ላይ በባሮ ሞት ክስተት ላይ የተገኘው የአይን ምስክር መሆኔን ተከትሎ ሁኔታውን በጽሑፍ እንዳቀርብ የተጠየቅኩት በተደጋጋሚ ነበር። በሱዳን ቆይታዬ ሰሞን 2 ጊዜ ጣሃና ዲማ ምርመራዊ ጥያቄ በማንሳት ቃሌን ተቀብለዋል። መልሱን በጽሑፍ እንድሰጥ ስለፈለጉም ሁኔታውን በዝርዝር የሚያስረዳ ጽሑፍ አቅርቤያለሁ። ይህ ጽሑፍ አሁን ድረስ በእጃቸው ይገኛል ብዬ አስባለሁ። እንግዲህ ምን ማድረግ እችላለሁ? ህመም ነው። ከባሮም ሆነ ከጃራ ጋር በነበረን ውይይት የምዕራቡን የትግል ሜዳ ከፍቶ መፋለም አስፈላጊ መሆኑ ስለታመነበት ቀጣይ ጉዟችን ይህንን ተግባራዊ ማድረግ ሆነ። ተልዕኳችንን ለመፈጸም ከሙሊስ ጋር በጅቡቲ በኩል አድርገን ወደ ሱዳን ለመግባት ወስነናል። ሙሊስ የሶማልኛና አረብኛ ቋንቋዎችን አቀለጣጥፎ መናገር ስለሚችል አብረን መጓዛችን ብዙ ጠቀሜታ ነበረው። እንዳለመታደል ሆኖ ግን ወደ ጅቡቲ ለመጓዝ የተነሳንበት ጊዜ ጥሩ አልነበረም። በዚያድ ባሬ የሚመራው የሶማሊያ ጦር የምስራቁን የኢትዮጵያን ክፍል ለቆ የሚመለስበት ጊዜ ነበር። ዘርፈ ብዙ እልቂትን ካስከተለው ጦርነት በተአምር ሊባል በሚችል ደረጃ በሕይወት ከተረፉት የኢትዮጵያና የሶማሊያ ተመላሽ ጦር አባላት እይታ እየተሰወርን ወደ ጅቡቲ የምናደርገውን ጉዞ ቀጠልን። የጅቡቲን ሰው የሚያስመስለንን ሽርጥ ለብሰናል፣ ሸበጥ ተጫምተናል። ከሙሊስ ጋር ለጥቂት ቀናት ደመነፍሳችን በመራን አቅጣጫ ከተጓዝን በኋላ ፊት ለፊት እየቀደሙ መንገድ የሚመሩትን ሶማሌዎች አገኘን። አዲስ የጉዞ አጋሮቻችን የሆኑት ሶማሌዎች ሲጓዙ የሚመሩባቸው ዘመናትን የተሻገሩ ባህላዊ ጥበቦች እንዳሏቸው በጥቂት ቀናት ጉዟችን አስተውለናል። ጠጠሮችን ከመሬት አንስተው ከለቀሙ በኋላ ይበትኗቸዋል። ዘርዘር ብሎ የተቀመጡትን የጠጠሮቹን አቀማመጥ ሲያዩ የሚነግሯቸው ወይም የሚጠቁሟቸው ነገር አለ። ሶማሌዎቹ በጠጠሮቹ በኩል ይህንን መልእክት እንዳገኙ በሉ ተነሱ፣ አሁን ጉዞን ጀምር ይሉናል። እነርሱ ከወሰኑ ጉዞ በጠራራ ፀሐይም ሊጀመር ይችላል። ይህ ነገራቸው ከማርክሲስታዊ አስተሳሰቤ ጋር የማይገጥም ቢሆንም ለጊዜው መሪዎቻችን ስለሆኑ እነርሱን መከተል ግድ ነበር። ሶማሌዎቹን ከማግኘታችን በፊት ከሙሊስ ጋር የምንጓዘው ሌሊት ነበር። በበረሃማ መልክዓ ምድርና በሐሩር የአየር ጠባይ ለሰዓታት ከተጓዝን በኋላ ምግብ ለመብላትና ውሃ ለመጠጣት ረዘም ያለ እረፍት እናደርጋለን። በቂ እረፍት ከወሰድን በኋላ ቀጣይ የጉዞ አቅጣጫችንን ሶማሌዎቹ የመንገድ መሪዎቻችን ይወስኑልናል። በዚህ መልኩ ቀን ቀን በጠራራ ፀሐይ ስንኳትን እንውላለን። የምንጓዝበት መሬት ሰተት ያለ ሜዳማ ነው። ቅርብ መስሎ ከሚታየው ተራራ ለመድረስ የ3 ቀን የእግር ጉዞ ሊወስድ ይችላል። ማለቂያ የለሽ በሚመስለው የእግር ጉዞ
ትልቁ ችግር የውሃ ጥም ነበር። ተወልጄ ባደግኩበት ደምቢዶሎ ውስጥ በርካታ ወንዞች አሉ። እዚህ በረሃው ላይ ግን ውሃ ማግኘት ብርቅ ነገር ነው። በህይወቴ እንደዚህ ያለ የውሃ ጥም ለቀናት ይገጥመኛል ብዬ ለቅጽበትም አስቤ አላውቅም። ከረጅም ሰዓታት ጉዞ በኋላ መንገድ መሪዎቻችን ጠጠሮቻቸውን ይበትኑና የሚፈልጉትን መልእክት እንዳገኙ በሉ ዛሬ እዚህ ጋር ነው የምናድረው ይሉናል። መንገድ መሪዎቻችን ሌላም ትልቅ ተሰጥኦ ነበራቸው። ውሃ ያለበትን ጉድጓድ ወይም ነጥብ በራሳቸው ባህላዊ ጥበብ ስለሚያውቁ የውሃ ጉድጓድ ከሚገኝበት መሬት አቅራቢያ እናድራለን። በረጅሙ ጉዟችን ሶማሌዎቹ የከርሰ ምድር ውሃ ያለበትን የመሬት አካል የሚያውቁበት ብልሃት ዛሬም ያስገርመኛል። በጠዋት ማልደን በመነሳት ውሃችንን ይዘን ለቀጣዩ ጉዞ እንዘጋጃለን። በረሃውን እየሰነጠቅን ስንጓዝ አሸዋውን እያንሸራተተ ወደ ኋላ ይመልሰናል። ሶማሌዎቹ በእግራችን ላይ ያለውን ፀጉር ባዩ ቁጥር አማራ ናችሁ አይደል ይሉናል። የእነርሱ የእግር ፀጉር ዓመታትን ባስቆጠረው የበረሃ ጉዞ በኖ አልቋል። የእግሮቻችን ፀጉሮች የማንነታችን መገለጫ የሆነበትን ምስጢር የመንገድ መሪዎቻችን ብቻ ናቸው የሚያውቁት። አድካሚውን አሸዋማ የበረሃ ጎዳና እንዳገባደድን የሚወጉና የሚጎረብጡ ደቃቃ ጠጠሮች የበዙበት ሰፊ መሬት ገጠመን። ደምቢዶሎ ውስጥ በልጅነቴ ደረቅ መሬት ስረግጥ እግራችን መድማቱ ለኔ አዲስ ባይሆንም ይህ ጠጠራማ መንገድ ግን እጅግ ፈታኝ ሆነብኝ። አሸዋማው በረሃ ያደክማል እንጂ ህመም አልነበረውም። ጠጠራማ መንገድ ግን የውስጥ እግራችንን እየወጋ ያቆስለን ጀመረ። በዚህ የተነሳ እግሬ አብጦ መራመድ ተሳነኝ። ስቃዩ በርትቶብኝ ጥቂት ረፍት ለመውሰድ ጉዞዬን በራሴ ገትቼ ተቀመጥኩኝ። ከሙሊስ በስተቀር ሁሉም ጥለውኝ መንገዳቸውን ቀጠሉ። ከሙሊስ ጋር ለተወሰኑ ደቂቃዎች ያህል ረፍት ካደረግን በኋላ የእግር ጉዞውን ተያያዝ ነው። እንደምንም እየተፋጠጥን ለደቂቃዎች ከተጓዝን በኋላ ጥለውን የሄዱትን ተጓዦች ደረስንባቸው። በደንብ ተራመዱ፣ ከፊታችን ወንዝ አለ፣ ደርሰናል አለ አንዱ ሶማሌ። እዚያ ወንዝ ጋር ስንደርስ ጥሜን ለመቁረጥ የምጠጣውን የውሃ ብዛት በምናቤ እየሳልኩኝ ወደፊት መራመዱን ቀጠልኩኝ። ካሁን አሁን የፏፏቴ ወይም የጅረት ድምፅ እሰማለሁ እያልኩኝ ለሰዓታት ብንጓዝም ከእግራችን ዳና በቀር ምንም አይነት ድምፅ ልሰማ አልቻልኩም። ከዓመት እስከ ዓመት እርጥበት በማይለያት ደምቢዶሎ እንደማደጌ ይህንን መሳይ ብጠብቅ መቼም አይፈረድብኝም። አሻግሬ ማዶም ባይ የውሃ ነገር የውሃ ሽታ እንደሚባለው ሆነብኝ። ዘግይቼ ሲገባኝ ሶማሌዎቹ የመንገድ መሪዎቻችን ወንዝ ብለው የሚጠሩት ለካ የማውቀውን አይነት የፈሳሽ ኃይልና መልካ ያለውን ጅረት አይደለም። በክረምቱ ከደጋው ላይ ሞልቶ በየፊፋው ወርዶ በበረሃው አሸዋ ውስጥ ሰምጦ የሚያገኙትን ያቋታ ውሃ ነው እነርሱ ወንዝ የሚሉት። ሶማሌዎቹ ከአንድ ቦታ ስንደርስ መሬቱን መቆፈር ጀመሩ። ሲቆፍሩ የተወሰነ ውሃ አገኙ። ይህንን ውሃ ለበርካታ ደቂቃዎች ተስገብግቤ ጠጥቼ ነፍሴ ተመለሰች። እንደ ድል ሆኖ ፍየሎችን የሚጠብቅ የኢሳ እረኛ በዚያ አካባቢ ሲያልፍ ተገጣጠምን። እረኛው የፍየል እርጎ ይዞ ነበር። ሙሊስ ለእረኛው ትንሽ ብር ሰጥቶት እርጎን ገዛልኝ። እርጎን ከጠጣው በኋላ የበለጠ ኃይል አግኝቼ አንሰራራሁኝ። ከ6 ተከታታይ ቀናት ጉዞ በኋላ ድክል ወደምትባለው ስደተኞች ወደሚበዙባት የጅቡቲ የገጠር ከተማ ደረስን። ወደ ድክል መድረሻችን ላይ የእኛን ጉዞ የተቀላቀለው ኢብራሂም ይባላል። ኢብሮ አዋሽ አርባን ተሻግሮ መደብር አለው። ኮንትሮባንድ ተረካቢ ነጋዴ ነው። የተረከበውን ዕቃ ወደ ሐረርጌና ጅቡቲ ወስዶ ለተቀባዮቹ ያከፋፍላል። በጅቡቲ ውስጥ ብዙ ወዳጆች አሉት። ወደ ድክል የገባንበት መስመር ታጣቂዎችና የተለያዩ ሀገራት ስደተኞች የሚያዘወትሩት ነው። ድክል ገብተን ጥቂት እንደተረጋጋን የኢብሮ ወዳጆች የሚጣፍጥ ፓስታ ጋበዙን። በማግስቱ ጠዋት ከሙሊስ ጋር ተነስተን ወደ ጅቡቲ ዋና ከተማ ለመግባትና ለፖሊስ እጃችንን ለመስጠት ተስማምተን ቀሪውን ዕለት በድክል ለማሳለፍ ሰውነታችንን አረፍ ከማለቱ ዱብዳ ገጠመን። እግራችን የድክል የስደተኞች ከተማን ሳይለቅ ፖሊሶች ባለንበት መጥተው ያዙን። አንዱ የጅቡቲ ፖሊስ አማራ ናቸው፣ ያዝ ያዝ እንዳለቃቸው ብሎ በሶማሊኛ ቋንቋ አንባረቀ። የደርግ መንግስት በዚያድ ባሬ ከሚመራው የሶማሌ ጦር ጋር ባካሄደው ውጊያ የጅቡቲ ሶማሌዎችም ተሳትፎ ነበር። በወቅቱ የጅቡቲ ሶማሌዎች አማራ የተባሉን ሁሉ አምድረው ይጠላሉ። አማራ ሲሉ በዋናነት ክርስቲያኑን ሆኖ
ሙስሊሙን ያልሆነውን አበሻ ሁሉ ማለታቸው ነው። እንደመሰላቸው እኔም ከዚህ የሶማሌ ፖሊሶች ስያሜ አላመለጥኩም። ወደዚህ ወደ ጅቡቲ ሳንመጣ በፊት በዛ ዘመን ሙሉ ሐረርጌ ሊባል በሚችል መልኩ ተመሳሳይ መረዳት እንደነበረው በምስራቁ የትግል ሜዳ ቆይታዬ ታዝቤያለሁ። አንድ እንደኔው በሚስዮናውያን እጅ ተምሮ ያደገ ሆርዶፋ የሚባል አብሮ አደግ ጓደኛ አለኝ። ይህ አብሮ አደጌ ሐረርጌ ውስጥ ፀጉር ቤት ተቀጥሮ ሲሰራ የሐረርጌ ሰዎች አማራው የወለጋ ልጅ እያሉ ነበር የሚጠሩት። በሐረርጌ ውስጥ በውል ባልተደነገገ ሁኔታ ለሁለት ማንነቶች ብቻ ነበር ዕውቅና የተሰጠው፣ ሙስሊምና ክርስቲያን። ክርስቲያን የሆነው አማራ ተብሎ ይጠራል፣ ሙስሊሙ ደግሞ ቆቱ ብለው ይጠሩታል። ይኸው በሐረርጌ የምስራቅ የትግል ሜዳ ቆይታዬ የታዘብኩት ሁኔታ በጅቡቲ ውስጥ መደገሙ ሲገርመኝ ይብሱኑ በፖሊስ የሚያስይዝ ወንጀል ሆኖ ጠበቀኝ። በፖሊሶቹ አማራ ተብለን ተይዘን በዚያው በድክል ውስጥ በቁጥጥር ስር ከዋልንበት ቅጽበት አንስቶ ለአንድ ሳምንት እዚያው ከተማ ውስጥ እስር ቤት ውስጥ ታሰርን። ሙሊስና ኢብሮ ሶማልኛን አቀላጥፎ ስለሚናገሩ ከስራቱ ለጥቂት አምልጠዋል። በዚያ ሰውነትን እንደ ፍም እሳት በሚለበልብ ንዳዳሙ የአየር ሁኔታ ጭራሽ ምንም አይነት አየር በማይገባበት ጠባብ ክፍል ውስጥ በር ተቆለፈብን። ጉዳያችንን የሚመረምር አንድ የገደብ ቡርሲ ሰው ተመደበልን። ይህ የጅቡቲ ፖሊስ እኔን ከጠባቧ እስር ቤት በተደጋጋሚ እያስጠራ ይጠይቀኛል። መላልሶ እያስጠራ ከጠየቀኝ በኋላ ከመልሶቼ ለጅቡቲ ሕዝብም ሆነ መንግስት ምንም አይነት ስጋት እንደማይፈጠር አረጋገጠ። ሆኖም መርማሪው ራሱም ሆነ የሚያገለግለው የጅቡቲ መንግስት አንድ ተጨባጭ ስጋት እንዳላቸው ግን አልደበቀኝም። መላልሶ እያስጠራ ከጠየቀኝ በኋላ ከመልሶቼ ለጅቡቲ ሕዝብም ሆነ መንግስት ምንም አይነት ስጋት እንደማልፈጥር አረጋገጠ። ሆኖም መርማሪው ራሱም ሆነ የሚያገለግለው የጅቡቲ መንግስት አንድ ተጨባጭ ስጋት እንዳላቸው ግን አልደበቀኝም። የተማረ ሰው እንዲህ ባለ ብዛት ወደ ትንሹ ሀገራችን ሲመጣ በጣም ያስደነግጠናል አለኝ። ብዙ እንግልትና ስቅየት ደርሶብኝ በመርማሪው ትዕዛዝ ከአንድ ሳምንት እስራት በኋላ የቆዳችን ቀለም ወደ ቢጫነት ተቀይሮ ከእስር ቤት ተለቀቅን። ይህ ሁሉ ሲሆን ሙሊስ የሶማልኛ ቋንቋ መቻሉ ጠቅሞት ከድክል የገጠር ከተማ ወጥቶ የጅቡቲ ዋና ከተማ ውስጥ ገብቶ ከኦነግ አባላት ጋር መስራት ጀምሯል። ሙሊስ የሚለብሰው ሽርጥም ሆነ መለያ ገጽታው ደንበኛ የሶማሌ ወይም የጅቡቲ ሰው አስመስሎታል። በጅቡቲ ከአንዱ ከተማ ወደ ሌላው ከተማ እንደ ልብ ለመንቀሳቀስ የጅቡቲ ፖሊስ የሚሰጠው የስደተኛ መታወቂያም ያስፈልጋል። ይህንን መታወቂያ ማግኘት በጣም አስቸጋሪ ነበር። በጅቡቲ ርዕሰ መዲና ያሉ የትግል አጋሮቻችን እንደ አህመድ ሙሳና መሐመድ እኛን ወደ ከተማዋ ለማስገባት ብዙ ጥረቶችን ማድረጉ ጀመሩ። በጅቡቲ ውስጥ ብዙ ዓመታት ከመቆየቱ የተነሳ የጅቡቲን ዜግነት ያገኘ አንድ ሰው ላኩልን። ይህ ሰው ደክል የስደተኞች ካምፕ ውስጥ መጥቶ አገኘንና ገና እንዳየን እነዚህማ አማሮች ናቸው ብሎ ከመቅጽበት ጥሎን ተመለሰ። በአገሪቱ ውስጥ ከአንድ ቦታ ወደ ሌላ ቦታ እንደ ልብ ለመንቀሳቀስ የሚያስችለንን የስደተኛ መታወቂያ ለማግኘት በተለያየ መንገድ መሞከሩን ተያያዝ ነው። በጅቡቲ ዋና ከተማ የሚኖሩት የድርጅታችን አባላት ከቀናት በኋላ እንደገና ሌላ ሰው ላኩልን። ይህንን ሰው የገጠር ኬላዎችን አሳልፎ ከእርሱ ጋር እንደሚቀላቅለን ተስፋ አድርገዋል። የላኩት ሁለተኛ ሰው መጥቶ በደክል ውስጥ ቢያገኘንም ጥቂት እንዳስተዋለን ስጋት ገባው። ምክንያቱ ምን እንደሆነ እንኳን ሳናውቀው እርሱም ባለንበት ጥሎን ተመለሰ። በከተማዋ የሚገኙ የድርጅታችን ባልደረቦች የላኩልን ሶስተኛ ሰው ደግሞ የተወሰነ ካወራን በኋላ እንድንከተለው አዞን ከኋላ መሄድ ጀመርን። በዚህ ሰውዬ መሪነት የመጀመሪያውን ኬላ ማለፍ ቻለን። ሆኖም ብዙም አልተጓዝንም። የፖሊስ መኪና የሳይረን ድምፅ ከኋላችን ተሰማ። በፖሊስ ቁጥጥር ስር ውለን ወደ ነበርንበት ደክል ከተማ በግዳጅ እንድንመለስ ተደረግን። ተስፋ በመቁረጥ ስሜት በልበላ ወደምትባል ከተማ ተጓዝን። በአዲስ አቅጣጫ እድላችንን መሞከራችን ነበር። በዚህች ከተማ ውስጥ ብዙም ሳንቆይ ህዝቡ አማሮች ወደ ከተማችን ገቡ፣ አማሮች ገቡ ብሎ እየጮኸ ከበበን። እንደ ቀድሞ የጅቡቲ ፖሊስ ሳይሆን ህዝቡ ራሱ በቁጥጥር ስር አዋለን። ኋላ ላይ አንዳንድ የከተማዋ ነዋሪዎች እንደነገሩን እነዚህንም መጤዎች ብንጨርሳቸው ገነት እንገባለን ብለው ሊገሉን እየተጫጫሁ ነበር። አንዲት አጭር ሴት ሐላስ እያለች በግርግሩ መሃል እንደነርሱ እየጮኸች አልፋ አስጣለችን።
ጮኻ የተናገረቻቸውን ለመረዳት ባልችልም የከበቡንን ሰዎች ትተውን ተበተኑ። ሴትዮዋ በዚያው ሰፈር ውስጥ የታወቀ ሻይ ቤት ያላት ናት። ወደ ሻይ ቤቷ ይዛን ገብታ ሻይ አቀረበችልን። በጉዞ ብዛት በጣም ተጠምተን ስለነበር ሻዩን ተስገብግበን ጠጣን። በነዋሪው ስንያዝ ክስተቱን በቅርብ ርቀት ሲታዘብ የቆየ አንድ አፋር ነበር። ራስ ቅሉ ላይ የጠመጠመውን ኢመኢማ አውልቆ ከተቀመጥንበት ፈቅ ብሎ መሬቱ ላይ አነጠፈው። በመቀጠል ከኪሱ ገንዘብ አውጥቶ ጨርቁ ላይ ጣለበት። ከአፍታ በኋላ የሰውየውን ድርጊት ተከትለው ቅድም ሊገሉን የከበቡን ሰዎች ከኪሳቸው ገንዘብ እያወጡ በኢመኢማው ላይ መጣል ጀመሩ። በአጋጣሚው ለቀሪ ጉዟችን የሚረዳንን ያህል በቂ ገንዘብ ለመሰብሰብ ቻለን። በዚህ ከበልበላ ነዋሪዎች በሰበሰብነው ገንዘብ ወደ ደክል ከተማ ተመለስን። ከጥቂት ቀናት በኋላ በጅቡቲ ዋና ከተማ ውስጥ ያሉት የድርጅታችን ሰዎች የሚቻላቸውን ጥረት ሁሉ አድርገው ወደ መዲናይቱ በመግባት ከትግል አጋሮቻችን ጋር ለመቀላቀል በቃን። አጋሮቻችን በተከራዩት የከተማ ቤት ውስጥ 11 ሆነን መኖር ጀመርን። አሁንም ግን ከጅቡቲ ፖሊስ የስደተኝነት መታወቂያ አላገኘንም። በዚህም የተነሳ እንደ ልብ ከአንድ ሰፈር ወደ ሌላ ሰፈር መንቀሳቀስ ስለማንችል በከፍተኛ ጥንቃቄ መኖር ጀመርን። ከጥቂት ወራት በኋላ እዚያ ዋና ከተማ ውስጥ ወደሚገኘው የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር ቢሮ በስደተኝነት ለመመዝገብና ጥገኝነት ለመጠየቅ ሄድኩኝ። በኢትዮጵያ ውስጥ ባለው የቀይ ሽብር ስጋት ምክንያት ገዢው የደርግ መንግስት ሊያስረኝና ሊገለኝ እንደሚፈልግ ነፍሴን ለማቆየት ወደ ጅቡቲ መሰደድን እንደመረጥኩ በመግለጽ በቢሮ በስደተኝነት ተመዘገብኩ። ሌንጮ የሚለው ስሜም በዶክመንት ደረጃ ተረጋገጠ። ከተወሰነ ጊዜ በኋላ በድርጅታችን ሰዎች በኩል ጉቦ ተሰጥቶ ከጅቡቲ ፖሊስ የስደተኝነት መታወቂያን ለማግኘት ቻልን። ድሮ በገጠመኝ ሁኔታ አሁን መፈረጁ ይከብድ ይሆናል እንጂ ጅቡቲ ውስጥ ጉቦ ማለት እንደ ወንጀል አይቆጠርም። የአገልግሎት ክፍያ ወይም አበል እንደማለት ነው። አንዳንድ የአገሪቱ ፖሊሶች ኃላፊነት የጎደላቸው ናቸው። በድጋሚ ከፍተኛ ጉቦ ለመቀበል ሲሉ ስደተኞችን በመንገድ ላይ በማስቆም በሕግ እንደሚፈለጉ አድርገው እያስፈራሩ መታወቂያቸውን ይቀዱባቸዋል። እንደመታደል ሆኖ በጅቡቲ በነበረኝ የአንድ ዓመት ከመንፈቅ ቆይታ ይህ አይነቱ ድርጊት በእኔ ላይ አልደረሰብኝም። 11 ሆነን በአንድ ሰፊ ክፍል ውስጥ በጋራ ስንኖር በከሬ የሚባል እዚያው ጅቡቲ ውስጥ ለዓመታት በኤሌክትሪክ ባለሙያነት በማገልገል የጅቡቲን ዜግነት ያገኘ ኦሮሞ ወዳጃችን በብዙ መልኩ ያግዘን ነበር። በከር በመጣ ቁጥር ሁላችንንም ምግብ ከመጋበዙም በላይ የቤት ኪራያችንን ይከፍልልናል። ያልተቋረጠ ድጋፉ እንዳለ ሆኖ ሁላችንም ያቅማችንን እያዋጣን ምግባችንና መጠጣችንን እንሸምታለን። የምግብና የመጠጥ ወጪን ያን ያህል ከባድ አልነበረም። ለነገሩ የጅቡቲ ኑሮ ብዙም አይፈልግም። የአየር ንብረቱ ሞቃት ስለነበር ሁል ጊዜ ስስ ቲሸርትና ሽርጥ ብቻ እንለብሳለን። በዚህ ወቅት ከሸገርና ከአውሮፓ የገንዘብና የቁሳቁስ ድጋፍ ማግኘት ጀምረናል። ከሸገር በድርጅታችን አመራር አባል በታደሰ ኤባ በኩል ገንዘብ ይላክልናል። ከድሬዳዋ ጅቡቲ ድረስ እየተመላለሰች የምንነግድ ሰኢዳ መሐመድ የሚላከውን ገንዘብ ታቀብለናለች። በአውሮፓ ከሚኖሩ የድርጅታችን አባላት በኩል የሚላክልን ገንዘብ ደግሞ ካርቱም ካለው ጣሃ በኩል ይደርሰናል። ጣሃ ለድርጅታዊ ጉዳዮች ከለንደን ጅቡቲ ይመላለሳል። ወደ ሱዳን ገብተን የምዕራቡን የትግል ሜዳ ለመጀመር የጉዞ ሰነድና የሱዳን ቪዛ የግድ ያስፈልገናል። እኔ አብረውኝ ከነበሩ ጥቂት ጓዶች ጋር ውስብስቡን የጅቡቲ ቢሮክራሲ አልፈን ከተወሰነ ጥረት በኋላ በተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን በኩል ፓስፖርት ለማግኘት ስችል የሱዳንን ቪዛ ማግኘቱ ደግሞ ቀጣዩ አስቸጋሪ ፈተና ሆነ። በመካከለኛው ምስራቅ በአውሮፓና በአሜሪካ ያሉ የድርጅታችን አባሎችን በስልክ ማግኘትና ማናገር ጀመረን። ይህንን ተከትሎ ጣሃ ወደ ጅቡቲ መጣ። ወደ ሱዳን በአውሮፕላን ለመግባት የሚያስችለንን የአየር ትኬት ለመቁረጥ ቪዛ ማግኘት ያስፈልጋል። ይህንን ለማሳካት ወደ ሱዳን ኤምባሲ እየገባን ብዙ ተመላለሰን። አንድ ዕለት በሁኔታው በጣም ተናድጄ ወደ ኤምባሲው ገባሁና የሱዳኑ ቆንስል ላይ ምርር ብዬ ጮኩበት። ምን አድርጉ ነው የምትሉን? አንተ ትኬት ታምጡ ትላለህ። ወደ ትኬት ቢሮ ስንሄድ ቪዛ አምጡ ይሉናል። አስፈላጊውን የጉዞ ሰነድ ይዘን ወደ አንዱ ቢሮ ስንሄድ ወደ ሌላ ቢሮ ይልኩናል።
እንደገና ወደዚያኛው ቢሮ ስንሄድ ጸሐፊዋ ወደ መጀመሪያው ቢሮ ትመልሰናለች። እባክህ አንድ መፍትሄ አበጅልን አልኩት። የቢሮ ባልደረባ ምሬቴን አይቶ የሶስት ሰው ቪዛ መታለኝ። ከልብ አመስግኘው ከቢሮ ወጣው። በማግስቱ ሶስታችንም ቪዛችንን ይዘን ወደ አንድ የጉዞ ወኪል በማምራት ሱዳን የሚያደርሰንን የአየር ትኬት ቆረጠን። በጅቡቲ ቆይታችን ቪዛ አግኝተን ወደ ሱዳን በማቅናት የምዕራቡን የትግል ሜዳ እንዴት እንከፍታለን በሚለው ላይ ተወጥረን ስለነበር በምስራቁ ጦር ላይ ስለተከሰተው ችግር አልሰማንም። ለካ በቦኬው ስብሰባ ምክንያት የምስራቁ ጦር እየተበጠበጠ ነበር። የጠቡ መነሻ በጃራና በመገርሳ መካከል በተፈጠረ አለመግባባት ይጀምራል። መገርሳ በሪ ሸገር ላይ በተደረገው ስብሰባ የኦነግ ሊቀመንበር ሆኖ ተመርጧል። ቦኬ ላይ ጃራ የምስራቅ ጦር መሪ ሆኖ ሲመረጥ ሸገር ላይ የተመረጠው የኦነግ ስራ አስፈጻሚ እንዳለና የዚህኛው ጠቅላላ ስራ አስፈጻሚ ሊቀመንበር መገርሳ መሆኑ አልተነገረውም። ጃራ በቦኬው ምርጫ የኦነግ ሊቀመንበር ሆኖ እንደተመረጠ ነበር የሚያውቀው። ስለዚህ የጦር ዲሲፕሊን አውጥቶ ሁላችሁንም የማዛችሁ እኔ ነኝ ማለት ይጀምራል። በዚህ ጊዜ መገርሳ ጉዳዩን አስረድቶ የኦነግ መሪ እርሱ መሆኑን ሊነግረው ወደ ካምፕ ይሄዳል። ጃራ በዚህ ተናዶ ሊገድለው ይነሳል። የሜታ ጎሳ በመሆኑ ማረው እንጂ ሊገድለው ተነስቶ እንደነበር ቦታው ላይ የነበሩ ሰዎች ነግረውኛል። ከዚህም በኋላ የርዕዮተ ዓለም ልዩነትም እየተፈጠረ ሄዷል። ጃራ በፊት ሶሻሊስት ነበር። ከዚህ በኋላ ደርግ ከሶቪየት ህብረት ጎን ይቆማል። ጃራ ይህንን ሲያይ ጸረ ኮሚኒስት ሆነን ብንሰራ ሳዑዲ አረቢያ ትረዳናለች ብሎ አመነ። ስለዚህ ጦርነቱም ሆነ ግጭቱ በክርስቲያንና በሙስሊም መካከል እንደሆነ በማሳየት እስልምናን ከፍ ከፍ ለማድረግ ስራ ጀመረ። የአካባቢው ደረሳዎችም ጃራን አግኝተው ያለ ሌለ ባዶ ተስፋ የሞሉትና እስላማዊ ፖለቲካውን ወደ ማጠናከር ይገባል። ከዚህም የተነሳ ስንጥቁ ተፈጠረ። የጃራ ከሶሻሊዝም መራቅ እስላማዊ ኦነግን ሲፈጥር፣ የነ መገርሳ ደግሞ በቀደመው መንገድ ጸጥቶ ማርክሲስት ኦነግ ተብሎ ቀጠለ። ከውጭ ሆነው ለሚከታተሉም ሆኑ ጋዜጠኞች የተፈጠረውን ድርጅታዊ መሰንጠቅ በዚህ መልክ ነበር ተርጉሞ ለመረዳት የቻሉት። ከዚህ በኋላ ጃራ ትግሉን ማጨናገፍ ጀመረ። ለትግሉ ሲነሳ ሙሉ ለሙሉ ሐረርጌን እንዳልያዘ ቀስ በቀስ የበለጠ በመጥበብ የራሱን ጎሳ ብቻ ማስተዋወቅ ጀመረ። እርሱም አልተሳካለትም። ይህ ሁሉ ክፍፍል ሲደረግ እኛ ጅቡቲ ሆነን ምንም የሰማነው ነገር አልነበረም። ጉዳዩን የሰማነው ጃራ ጅቡቲ ሲመጣ ነው። እስከዚያ ድረስ የኛ አባል የምንላቸው አንዳንድ የሐረርጌ ልጆች ቀን ቀን ከጃራ ጋር እየዋሉ ማታ ማታ እኛ ጋር መጥተው ሲያድሩ ይህንን ታሪክ አልነገሩንም። ክፍፍሉ ይቅርና የጃራን ወደ ጅቡቲ መምጣትም ደብቀውናል። ጣሃ ከለንደን የመጣው በዚህ ጊዜ ነበር። ስለ ሐረርጌው ግጭትም ስለ ጃራ ወደ ጅቡቲ መምጣትም ብዙ መረጃ ነበረው። ነገር ግን አልነገረንም። ጣሃ እንደመጣ ሙሊስም ልክ ዛሬ ወደ ጅቡቲ እንደገባ መስሎ ወደኛ ይመጣል። ጅቡቲ ከገባን በኋላ ወጣ ገባ እያለ ይዘዋወር ነበር። ሙሊስም እንደ ጣሃ ሁሉ መረጃ ቢኖረውም አልነገረንም። ምንም እንደማያውቅ ሆኖ ተቀላቀለን። ይህም በመካከላችን የነበረውን መተማመን መጥፋቱን ያሳያል። ጃራ እስላማዊ ግንባርን ሲያውጅ ዲማ ውጭ ሀገር ሆኖ ይሰማና ክፍፍሉ አግባብነት የለውም የሚል መግለጫ ያወጣል። እኛ ይህንን የዲማን መግለጫም አልሰማንም። ስለ ቪዛው ሩጫ ላይ ነበርን። አንድ ቀን ሙሊስና ጣሃ እኛ ዘንድ ይመጡና በዲማ መግለጫ ላይ መከራከር ይጀምራሉ። ሁለቱም ስለ ጉዳዩ በቂ መረጃ ነበራቸው። እኛ በመሃል ለነገሩ ባዳ ሆነን ድርሻችን ክርክራቸውን መስማት ብቻ ሆነ። ጣሃ የህግ ባለሙያም ስለሆነ የሚናገረውን በምክንያት እያስደገፈ ነበር። መጨረሻ ላይ ጉዳዩ ግልጽ ሆነልን። በጣም የሚያሳዝን ነው። በውስጣችን ያለው ሹክቻና ግጭት እኛ ሳንሰማው አደባባይ መውጣቱ አስደንግጦናል። በተለይ በትግል ጊዜ ከምንም ነገር በላይ ፈታኙ የልብ አንድነትን ማጣት ነው። ቀን ሌላ ቦታ እየዋሉ እየመጡ ምንም እንዳልተፈጠረ አንድ ልብ አንድ ሐሳብ ሆነው አብረውን ሲበሉ ሲጠጡ ሲተኙ ለመስራት ሲሞክሩ እኛ በውስጣችን ምንም ጥርጣሬ አልነበረንም። አብረውን ለመስዋዕት የተዘጋጁ የቁርጥ ቀን ጓዶቻችን አድርገን ነበር የምናያቸው። አለመሆኑን መረዳት ግን ህማም ነው። በዚህ አይነት ሊገሉንም ይችሉ እንደነበር አለማሰብ አይቻልም። አሁን ላይ ሁኔታውን ስገመግመው በእኛም በኩል ስህተት ነበር። ቦኬ ላይ የነበረውን ስብሰባ በግልጽ ማስረዳት ቢቻል ነገሩ እዚህ አይደርስም።
ይኸውም ቦኬ ላይ የተሾሙት ሹመታቸው ለዚያ ሰራዊት ብቻ እንደሆነ ማስረዳት ያስፈልግ ነበር። ባሮ በስብሰባው ላይ ሲሳተፍ ይህንን ግልጽ አድርጎ መንገር ነበረበት ብዬ አስባለሁ። ለወትሮ ባሮ እንደዚህ አይነት ስህተት አይሳሳትም ነበር። እንደምገምተው ግን ባሮ ነግሮት ጃራ መደባውን ባለመቀበሉ ይመስለኛል። ቀድሞ ነገር ግን የቦኬው ስብሰባ አስፈላጊ አልነበረም። ያኔ ከሶማሊያ መጥቶ ወደ ጫካ እንደገባ እርሱ ትግሉን ሲጀምር የተረዳው ራሱን የግንባሩ የበላይ ኃላፊ አድርጎ ነበር። የትጥቅ ትግሉ የሚመራው ግን በፖለቲካ የበላይነት ፖለቲኮ ሚሊተሪ እንደመሆኑ የፖለቲካ ስራውን እየመራን የእርሱ ኃላፊዎች መሆናችንን ነበር የምናውቀው። በ1975 እንደ አውሮፓውያኑ አቆጣጠር ጃራ በሶማሊያ የዚያድ ባሬ እስር እንደተፈታ በሸገር የአህመድ ቡና መኖሪያ ቤት ባደረግነው ውይይት እርሱ የምስራቁን የውጊያ ግንባር እንዲያደራጅ ተስማምተን አስፈላጊ ግብአቶችን ሰጥተን ነበር ወደ ሐረርጌ ተመለስ ነው። በኋላም በሸገር የኦሮሞ ነጻነት ግንባር ምስረታ ጉባኤ ባካሄድንበት እንደ አውሮፓውያኑ አቆጣጠር በ1976 ጃራ ተወካይ ልኮ ተሳትፏል። የቦኬው ስብሰባ ካስከተለው መደናገር በኋላ ጣሃ ከኛ ጎን መቆሙ ሐረር አብሮን እንዲሆን ትልቅ ድርሻ ተጫውቷል። በእርግጥ የጣሃ ከኛ ጎን መቆም ወዲያው ሳይሆን ቀስ በቀስ የመጣ ነው። የጣሃ ጠባይ እንዲህ ነው። ነገሮችን ቶሎ አይቀበልም፣ ቶሎም አይጠልም። ሁሉንም አውጥቶ አውርዶ ካየ በኋላ ወደኛ መጣ። በእርግጥ ጣሃ የኦሮሞ ሙስሊምን መጠናከር ቢፈልግም የኦሮሞን በሃይማኖት መከፋፈል ደግሞ አጥብቆ ይቃወማል። ሙሊስ ግን ከጃራ ጋር ነበር የቆመው። የርዕዮተ ዓለም አቋሙ እንዳለ ሆኖ ተገቢነት ያላቸው ጥያቄዎችንም ሲያነሳ ነበር። ለምሳሌ አዛዡ መሪው መገርሳ ነው ትላላችሁ። አንድ ቀን አዞኝ ያውቃል ወይ? እንዴትስ እንደምንሰራ እቅድ ሰጥቶኝ ያውቃል ወይ? የሚል ጥያቄዎችን ያነሳል። እውነትም እስከዚያ ድረስ መገርሳ የአዛዥነት ሚናውን ተወጥቶ አያውቅም። ሁሉንም ሲያከናውን የነበረው ባሮ ነበር። ሙሊስ የጃራን ጦር መርቶ ቢሆን የተሻለ ውጤት እንደሚፈጥር አስባለሁ። ግን ለጃራ የታመነ ሰው ሆነና እርሱን ሲጠብቅ ጃራ ደግሞ ማደራጀትና አደራጅቶ መምራት የሚችል ሰው ባለመሆኑ ጉዟቸው ባጭር ተቀጨ። ጃራ እስላማዊ ግንባር መመስረቱን ይፋ ካደረገ በኋላ የምስራቁ ጦር ለሁለት ተከፈለ። አንደኛው በመገርሳ የሚመራ ሲሆን ሁለተኛው በጃራ የሚመራ ነው። ሁለቱም በአንድ ግንባር ነገር ግን በሁለት ካምፖች መኖር ጀመሩ። እንደ ድርጅት የኦሮሞ ነጻነት ግንባር ለሁለት ተከፈለ። ጃራ ተስፋውን ከሳዑዲ አረቢያና ከሌሎች አረብ ሀገራት ላይ አድርጎ እርዳታ ለማግኘት ሲሰራ መልእክት የሚያደርስለትን ሰው ሲፈልግ ለአረቦች ጆሮ የሚስማማ ፕሮፓጋንዳ በማዘጋጀት ለፋ። ግና አልተሳካለትም። ሳዑዲ አረቢያ አንድም ቀን ኦሮሞን ሰምታ አታውቅም። ጃራ የሚያወራው ፕሮፓጋንዳም የገባት አይመስለኝም። በዚያ ላይ እኛም ኦሮሞን ካደያልን ፕሮፓጋንዳ እንሰራበታለን። በመሃል ከሁሉ ያጣ ሆኖ ቀረ። የጃራ አባገዳ ድክመቶቹ እንዳሉ ሆነው በኦነግ ትግል ውስጥ 3 ተጠቃሽ አስተዋጽኦችን አድርጓል። አንደኛ፣ በዚያድ ባሬ መንግስት የምትመራው ሶማሊያ የኦሮሞ ጠላት እንጂ አጋር አለመሆኗን እንዲሁም ኦነግን ለማጥፋት እንደተነሳች እንድናውቅ አይናችንን ገልጧል። ሁለተኛ፣ ኦሮሞ የሙስሊም ክርስቲያን እንዲሁም የዋቄ ፈና ስብስብ እንደሆነ ለሐረርጌው ህብረተሰብ የማሳወቅ ስራን ሰርቷል። ኋላ ላይ አቋቋምኩት ያለውን ሰራዊት ለኦሮሞ ነጻነት አንድ የሙስሊም ግንባር ነበር። ሶስተኛው፣ ኦነግ ይህንን ሁሉ በአንድ ለማምጣትና ኦሮሞን ነጻ ለማውጣት እንደሚሰራ የማስተዋወቅ ስራን አከናውኗል። መገርሳ በሪ በበኩሉ ኦላናንና ሌሎች የኦነግ አባላትን ይዞ የምስራቁን ክፍል የኦነግ አደረጃጀት አስተካክለዋል። ሰራዊቱንም ተዋረድ ባለው መልኩ አዋቀሩት። ይህንም ማድረጋቸው የጃራ ኃይል እንዲዳከም አስተዋጽኦ ነበረው። ምክንያቱም በጃራ የሚመራው ጦር ስርዓት ያለው አመራር ስላልነበር ግራ የተጋባ ሆኖ ተዳክሟል። እነ መገርሳ መዋቅሩን ሲሰሩ ፕሮፌሽናል የሰራዊት ግንባታን ተከትለዋል። መጀመሪያ ሰግሊ አለ። ሰግሊ ማለት ከ7 እስከ 9 የሚሆኑ ሰዎችን የያዘ ማለት ነው። ከዚያ ደግሞ 3 ሰግሊ በአንድ ላይ ሙርሳ ይባላል። 3 ሙርሳ ደግሞ በአንድ ቡታ ይባላል። 3 ቡታ ደግሞ አንድ ጭብራ ይባላል። 3ቱ ጭብራ ደግሞ አንድ ብርጌድ ይባላል። በዚህ መልክ ነው አዋቅረው ያደራጁት። በጊዜው እነ ኦባማ ምትኩ፣ ገዳ ገመዳና የመሳሰሉት ከመገርሳ ጋር ሆነው ወደ ትግል ሜዳው ገብተዋል። ሞሄም ቀድሞ አርሲ ላይ ሌላ የትግል ሜዳ ለመክፈት ሄዶ አልሆንለት ሲል
ተመልሶ እነ መገርሳን ተቀላቅሏል። ሰራዊቱ ሸገር ላይ ከተሾመው ኮሚቴና ከጃራ ብለው ሲቧደኑ የጃራ ተከታይ ብዛት አልነበረውም። ቀስ በቀስ ተከታዩ እያነሰ ሄዶ በስተመጨረሻ ከስሟል። በተለይ ጃራ ወደ ሳዑዲ አረቢያ ከሚመላለሱ ደረሳዎች ጋር አንድ ላይ በመሆን የኦሮሚያ ነጻነት እስላማዊ ግንባር ኢስላሚክ ፍሮንት ፎር ዘ ሊበሬሽን ኦፍ ኦሮሞ IFLO ብሎ ማቋቋሙን ይፋ ሲያደርግ ለኛ ትልቅ እፎይታ ሆነልን። ምክንያቱም ለሚጠይቀን አካል በመሐከላችን ያለው ልዩነት በግልጽ ማስረዳት እንድንችል አገዘን። እርሱ እስላማዊ ግንባር መሆኑን በግልጽ አውጇል። እኛ ደግሞ ግራ ዘመም ሶሻሊስቶች እንደመሆናችን ልዩነታችን ግልጽ ሆኖ የሚታይ ሆነ። ሌንጮ ለታ ትግል ሕይወቱ በተሰኘው መጽሐፍ ውስጥ ስለ ባሮ ቱምሳ ግድያና ስለ ኦነግ መሰነጣጠቅ ያነሳቸው ምዕራፎች እነዚህን ይመስሉ ነበር። ትረካውን እንደወደዳችሁት ተስፋ እናደርጋለን። በቀጣይ በሌላ ትረካ እስከምንገናኝ ድረስ ቸር ቆዩን።